ለዜና ኢትዮጵያ ወደዘጋጀንላችሁ ስፖርታዊ ዜናዎቻችን ተሻገርን። አብራም ተስፋዬ ነኝ። አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ ፋሲል ከነማ ነጥብ ሲጥል ባህር ዳር ከተማ አሸነፈ። ከወላይታ ዲቻ ጋር የተጫወተው ፋሲል ከነማ መርሃ ግብሩን አንድ አቻ በሆነ ውጤትም አጠናቋል። በጨዋታው ዳግም አወቀ ለፋሲል ከነማ፣ መሳይ ሰለሞን ደግሞ ለወላይታ ዲቻ ግቦቹን ያስቆጠሩ ተጫዋቾች ሆኗል። በሊጉ አንድም ጨዋታ ያልተሸነፈው ፋሲል ከነማ የሊጉን መሪነት ከሲዳማ ቡና የሚረከብበትን አጋጣሚ ሳይጠቀምበትም ቀርቷል። ቡድኑ በ16 ነጥብም ሁለተኛ ደረጃ ላይ ይገኛል። ወላይታ ዲቻ በ6 ነጥብ በሊጉ 17ኛ ላይ ተቀምጧል። በሌላ ጨዋታ ባህር ዳር ከተማ ኢትዮጵያ መድንን በመሳይ ያገኘው ብቸኛ ኳስ 1-0 በማሸነፍ በ12 ነጥቦች 7ኛ ደረጃ ላይ የተቀመጠበትን ውጤትም አስመዝግቧል። ኢትዮጵያ መድን በ8 ነጥቦች 14ኛ ደረጃ ላይ ይገኛል። በሁለቱ የትግራይ ክለቦች ወልዋሎ አዲግራት ዩኒቨርሲቲና መቀለ ሰባ እንደርታ መካከል የተደረገው ጨዋታ በወልዋሎ አዲግራት ዩኒቨርሲቲ 1-0 አሸናፊነት ተጠናቋል። ወልዋሎ የመጀመሪያ ድሉን ባስመዘገበበት ጨዋታ በ4 ነጥብ ግርጌው ላይ ሲቀመጥ፣ መቀለ በተመሳሳይ ነጥብ 19ኛ ደረጃ ላይ ይገኛል። በሌላ ጨዋታ ኢትዮ ኤሌክትሪክ አዳማ ከተማ ግብ ሳይቆጠርበት ባዶ ለባዶ የተጠናቀቀ ጨዋታም ሆኗል። ኤሌክትሪክ በ15 ነጥቦች 3ኛ፣ አዳማ ከተማ በ13 ነጥቦችም 5ኛ ደረጃ ላይ ይገኛሉ። ዛሬ የሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ቀጥለው የሚደረጉ ሲሆን ምድረገነት ሽረ ከሐዋሳ ከተማ 7 ሰዓት ላይ፣ ሲዳማ ቡና ከኢትዮጵያ ንግድ ባንክ 10 ሰዓት ላይ መርሃ ግብራቸውን ያከናውናሉ። ኢትዮጵያ ቡናም ከሀዲያ ሆሳዕና ሐዋሳ ላይ 12 ሰዓት ሲል የሚደረግ ሌላኛው መርሃ ግብር ነው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አሰልጣኝ ቤንጃሚን ዚመር በቀጣይ ከኬንያ ጋር በሚደረገው የሴካፋ አፍሪካ ዋንጫ ማጣሪያ ጨዋታ ላይ ለአዳዲስ ተጫዋቾች እድል እንደሚሰጡ ተናገሩ። አሰልጣኙ ቡድናቸው በግማሽ ፍጻሜ በዩጋንዳ የ3-0 ሽንፈት ከደረሰበት በኋላ ነው ይህንን አስተያየት የሚሰጡት። ይበልጣል ሰውነት የሴካፋ ከ17 ዓመት በታች አፍሪካ ዋንጫ ማጣሪያ የግማሽ ፍጻሜ ጨዋታዎች ትላንት በአበበ ቢቂላ ስታዲየም ሲደረጉ ታንዛኒያና ዩጋንዳ ለፍጻሜው ማለፋቸውን አረጋግጠዋል። ታንዛኒያ ኬንያን 3-1፣ ዩጋንዳ ደግሞ ኢትዮጵያን 3-0 በሆነ ውጤት አሸንፈው ነው ለፍጻሜው ያለፉት። በምድብ ማጣሪያ ጨዋታዎች ከተጋጣሚዎቹ በብዙ መመዘኛዎች እየበለጠ ጭምር የ3 ድልና የአንዳቻ ውጤት አስመዝግቦ ለግማሽ ፍጻሜው ያለፈው የኢትዮጵያ ብሔራዊ ቡድን ኬንያን 1-0 ካሸነፈበት ጨዋታ የ3 ተጫዋቾች ለውጥ አድርጎ ወደ ሜዳ ገብቷል። ዘላለም መንግስቱ፣ እኔው ስለሽና ማኑኤል ጉታን ወደ ተጠባባቂ ወንበር አውርዶ ቅዱስ ዳዊት፣ ብሩክ ይላቸውና አቤኔዜር አለማየሁን በቋሚ 11 ውስጥ አካቶ ነው የተጫወተው። የቤንጃሚን ዚመር ቡድን ጨዋታውን በላቀ ተነሳሽነት ቢጀምርም በጊዜ ያገኛቸውን እድሎች በአግባቡ አለመጠቀሙ የኋላ ዋጋ አስከፍሎታል። ጨዋታው እንደተጀመረ የመስመር አጥቂው ሁዜፋ ሻፊ በረጅሙ የተሻገረለትን ኳስ ወደ ተጋጣሚ ሳጥን ይዞ ሊገባ ሲል የተሰራበት ጥፋት በአሰልጣኝ ቤንጃሚን ዚመር እይታ ቀይ ካርድ የሚያሰጥ ጥፋት ነው። የኢትዮጵያ ብሔራዊ ቡድን በመጀመሪያው አጋማሽ በድጋሚ ያገኘውን ግልጽ የግብ ማግባት እድል ዳዊት ካሳው ሳይጠቀምበት ቀርቷል። አሰልጣኝ ቤንጃሚን ዚመር በመጡባቸው ጨዋታዎች ያልተመለከቷቸውን ስህተቶችና ፍርሃት በዚህኛው ጨዋታ መመልከታቸውን ከጨዋታው በኋላ ለመገናኛ ብዙሃን በሰጡት ማብራሪያ ገልጸዋል። ባለፈው ጨዋታ ላልተሰለፉ 2 እና 3 ተጫዋቾች እድል ሰጥተናል። በጨዋታው በሁዜፋ አማካኝነት ቀድመን ማስቆጠር የምንችልበትን እድል ተነፍገናል። በእኔ እምነት ቀይ ካርድ መሰጠት ነበረበት። እስኪ ቪዲዮውን መልሼ አየዋለሁ። የተጫዋቾቻችንን ስነ ልቦና ለመጠበቅ የምታነቡና የምታዩትን አትመኑ ብለናቸው ነበር። ምክንያቱም እግር ኳስ እንደዚህ ነው። ዛሬ በግልጽ የሚታይ ፍርሃት ነበረባቸው። በመጣንባቸው ጨዋታዎችም እንደዚህ አይነት ስህተቶችን አልሰሩም። ነገር ግን ውጤቱ ምንም ይሁን ምን ተጫዋቾቼ አስደናቂ ነገርን አድርገዋል። ምክንያቱም እስከ መጨረሻው ድረስ ግብ ለማስቆጠር ከፍተኛ ተነሳሽነት ነበራቸው። ከተገናኘን አጭር ጊዜ ነው። በዚህ ጊዜ ውስጥ የሆነ ነገር አሳክተናል። I think we've tried to tell them don't believe what you're reading. በሙከራዎች ያልታጀበው የመጀመሪያው አጋማሽ ባዶ ለባዶ ተጠናቋል። በሁለተኛው አጋማሽ የዩጋንዳ ብሔራዊ ቡድን በአንድ ለአንድ ግንኙነቶችና በረጃጅም ኳሶች በእጅጉ የተሻለ ጫና ፈጣሪ ሆኖ መጥቷል። ኢትዮጵያ በአንጻሩ ያለመናበብና በተለይም የቆመ ኳስ በመከላከሉ ረገድ ጉልህ ድክመት ተስተውሎባታል። ግብ ጠባቂው ተመስገን ከበደ በራሱ መረብ ላይ ያስቆጠረው ከእንደዚህ አይነት መዘናጋት በመጣ ስህተት ነው።
ሁለተኛዋ የኦዌን ሙኬሳ ግብ የተገኘችው የኢትዮጵያ የተከላካይ መስመር ተጫዋቾች ኳሷን ከሳጥን ውስጥ ማራቅ ሲገባቸው ለመቆጣጠር ባደረጉት ጥረት ነበር። የዩጋንዳ ብሔራዊ ቡድን አሰልጣኝ ኪንግስተን ላሪያ በረፍት ሰዓት ተጫዋቾቻቸው ላይ የሰሩት የስነ ልቦና ግንባታ ስራ ለድሉ ጉልህ አበርክቶት እንዳለው ተናግሯል። Game plan today is to put pressure on the Ethiopian team as much as we can. የዛሬ የጨዋታ እቅዳችን በቻልነው መጠን ተጋጣሚያችንን ተጭኖ መጫወት ነበር። ነገር ግን በመጀመሪያው አጋማሽ ያንን ማድረግ አልቻልንም። አሰልጣኝ ቤንጃሚን እንዳሉት የደጋፊው ድባብ ለኢትዮጵያ ትልቅ አስተዋጽኦ ነበረው፣ ለኛ ደግሞ ጫና። ተጫዋቾቻችን እንደዚህ አይነት ጫና መሃል ሲጫወቱ ለመጀመሪያ ጊዜ ነው። ተጫውቶ እንዳለፈና እንደ አሰልጣኝ በእንደዚህ አይነት አጋጣሚዎች ምን ማድረግ እንዳለብን አውቃለሁ። በረፍት ሰዓት ያደረግነው ተጫዋቾቻችንን ማነሳሳት ነበር። የጨዋታ ታክቲካችንን የሙጥኝ እንዲሉ ነግረናቸዋል። And now a coach, I know what they are going through when it comes to those situations. ይሁንና በሜዳው ምቹ አለመሆን የተነሳ የጨዋታ እቅዳቸውን ሙሉ በሙሉ እንዳልተገበሩ ነው የገለጹት። ዋነኛው ዓላማችን በአፍሪካ ዋንጫው መሳተፍ ነበር ያሉት አሰልጣኙ ሴካፋ በአፍሪካ ዋንጫው በኢትዮጵያ ታንዛኒያና ዩጋንዳ ቢወከል ፍትሃዊ ነው ብለዋል። ኢትዮጵያቻቸው ቤንጃሚን ዚመር በበኩላቸው ከኬንያ ጋር ላለባቸው የደረጃ ጨዋታ አዳዲስ ተጫዋቾች እድል እንደሚሰጡ ገልጸዋል። በክፍተቶቻቸው ዙሪያ ሚዲያውን ጨምሮ ማንንም ጣልቃ ሳያስገቡ በር ዘግተው እንደሚነጋገሩም አክለዋል። በሞሮኮ አስተናጋጅነት በሚካሄደው ከ17 ዓመት በታች አፍሪካ ዋንጫ መካከለኛውና ምስራቅ አፍሪካ በ3 ቡድኖች ይወከላል። ኢትዮጵያ ኬንያን የምታሸንፍ ከሆነ ከ3ቱ ቡድኖች አንዷ ትሆናለች። በክለቦች መካከል መካሄድ የጀመረው የኦሮሚያ ፕሪሚየር ሊግ ለተጫዋቾች የመታየት እድል ከመፍጠር ባለፈ የክልሉን እግር ኳስ ያነቃቃልም ተባለም። የ2018 ውድድር በአሰላ ከተማ በ14 ቡድኖች መካከልም መከናወን ጀምሯል። አዲስ የሸዋስ የ2018 የኦሮሚያ ፕሪሚየር ሊግ የመጀመሪያ ዙር ውድድር በአሰላ ከተማ ተጀምሯል። በኦሮሚያ እግር ኳስ ፌዴሬሽን አማካኝነት 2017 ላይ የኦሮሚያ ፕሪሚየር ሊግ በሚል ስያሜ መካሄድ የጀመረው ፕሪሚየር ሊጉ በ14 ቡድኖች መካከል በአሰላ አረንጓዴው ስታዲየም ትላንት በይፋ ተጀምሯል። በሊጉ የመክፈቻ ቀን የቀድሞ የኢትዮጵያ ፕሪሚየር ሊግ ተሳታፊው ጅማ አባቡና በጀጁ 2-1 ተሸንፏል። በኢትዮጵያ አንደኛ ሊግ ኦሮሚያን የሚወክሉ ክለቦች የሚለዩበት ይህ ውድድር በኦሮሚያ ክልል እግር ኳሱ ላይ ለውጥ ለማምጣት እየተሰራ ላለው ስራ መነሻ መሆኑን ነው የኦሮሚያ እግር ኳስ ፌዴሬሽን ያሳወቀው። የኦሮሚያ እግር ኳስ ፌዴሬሽን ባለፉት ዓመታት በሁሉም እርከኖች ውድድሮችን በማድረግ በክልሉ እግር ኳሱን እያነቃቃሁ እገኛለሁ ብሏል። ኦሮሚያ እግር ኳስ ፌዴሬሽን ከ4-5 ዓመታት ወዲህ እየሰራ ያለው ስራ በጣም አመርቂ ስራና አትሊስት የሚታይ ስራ ነው። ስፔሻሊ ኦሮሚያ አንደኛ ሊግ፣ ኦሮሚያ ሃየር ሊግ እና ኦሮሚያ ፕሪሚየር ሊግ ብሎ የተጀመረው ስትራክቸር ጥሩ ውጤታማ የሆነና ጥሩ ክለቦችን እንደዚሁም ጥሩ ተጫዋቾችን ወደ ኢትዮጵያ ፕሪሚየር ሊግ እንደዚሁም ክለቦችን ለማሳደግ ትልቅ ስራ እየተሰራ ነው ያለው። የኦሮሚያ ፕሪሚየር ሊግ በጠንካራ ቡድኖች መካከል መካሄዱ ለወጣቶች የመታየት እድልን ከመፍጠር ባለፈ በክልሉም ሆነ በመላው ሀገሪቱ እግር ኳስ እንዲነቃቃ ያደርጋል ሲሉ ነው የክለብ አሰልጣኞችና ተጫዋቾች የሚናገሩት። ኦሮሚያ ሊግ ባይዘዌ ከኔ ከ4 ዓመት በላይ ሰርችበታለሁ እና በጣም ብዙ ተጫዋቾች አሁን የምታያቸው በብሔራዊ ደረጃ እንኳን የሚገኙ ተጫዋቾች ከኦሮሚያ ሊግ ላይ የፈሩ ተጫዋቾች ናቸው ማለት ነውና ለበዙ ክልሎች ራሱ ምሳሌ ነው ብዬ የማስበው ማለት ነው። ትልቅ ውድድር ነው። ወጣቶችን መውጫ ይሆናል። ብዙ ነገር ተጫዋቾችን ፕሪሚየር ሊግ ከዚህ ተነስቶ ሲጫወቱ አይተናል። የተሻለ ነገር ይኖራል እናስባለን። አምና ራሱ በተደረገው ውድድር ላይ እንደ መጀመሪያ ሆኖ ራሱ ብዙ ልጆች ወደ ከፍተኛ ሊግ ወደ ፕሪሚየር ሊግ ያደጉበት ሲቹዌሽን ያለውና ዘንድሮ ከዚህ የተሻለ ነገር ይኖራል ብዬ አስባለሁ። የአሰልጣኝና ተጫዋቾችን ሀሳብ የሚያጠናክረው የኦሮሚያ እግር ኳስ ፌዴሬሽን ብዙ ተጫዋቾች ወደ 163 የሚሆኑ ተጫዋቾች ወደ ኢትዮጵያ አንደኛ ሊግና ወደ ኢትዮጵያ ሱፐር ሊግ እንደዚሁም ቀጥታ ወደ ኢትዮጵያ ፕሪሚየር ሊግ ያደጉ ልጆችን ገመዳ አይነቱ አይተናል ማለት ነው። ስለዚህ ስንሰራ ለውጥ እንዳለና ብዙ ልጆች ደግሞ የተረሱ ልጆች ደግሞ ወደ ገጠር አካባቢ መሆኑን አይተናል ማለት ነው። ስለዚህ ፌዴሬሽኑ በጣም ዲቮትድ ሆኖ ወደ ታች ሆኖ ወርዶ እየሰራ መሆኑን ያሳያል። በዚህ ውድድር ተሳታፊ የሆኑ ክለቦች ውጤታማ ሆነው ወደ ኢትዮጵያ አንደኛ ሊግ ለመግባት ጠንካራ ዝግጅት ማድረጋቸውንም ገልጸዋል። የቡድን ስብስባችን በራሳችን ልጆች ነው እና የተሻሉ ልጆችን የጨመርናቸውም አሉ ለቀጣይ ላለው ለሚገጥመን ጨዋታዎች እና አሁን አይደለም ቀጣይም ላለው ነገር ለማለፍ ጥሩ ሆነን ለመገኘት የተሻለ ነገር ሰርተናል። ካምናው እንግዲህ አምናኛ ሃየር ሊግ ነበር። ሃየር ሊጉን ሁለቱንም ቶርናመንት በጥሩ ውጤት አጠናቀን ወደ ኦሮሚያ ፕሪሚየር ሊግ ያደግነው።
ዘንድሮ ለሁለተኛ ጊዜ ነው የሚካሄደው ኦሮሚያ ፕሪሚየር ሊግ። ከአምናው በተሻለ ድባብ የተሻለ ቲም ተሳትፎም አለው እና እኛም በነበረን ጊዜ የተሻለ ጊዜ ወስደን ዝግጅት አድርገናል። ክለቡ አሁን ላይ የሰራቸው ያላቸው ነገሮች በአመራርም ይሁን ቲሙ ላይ ባለው ፋሲሊቲም በብዙ ነገሩ የተሻለ ነው። ደግሞ ወደ ላይኛው ሊግ እንመጣለን ብለን እናስባለን። ጠንክረንም ሰርተናል። የኦሮሚያ ፕሪሚየር ሊግ አሰላ ከተማ ላይ መከናወኑ የከተማውን ስፖርት ለማነቃቃት ሚናው ከፍተኛ መሆኑም ተገልጿል። ስፖርትን ማነቃቃት ላይ ጥሩ አስተዋጽኦ አለው። ሁለተኛ ደግሞ የአሰላ ሕዝብን በኢኮኖሚ ዙሪያ በመደገፍም ትልቅ አስተዋጽኦ አለው። እነዚህ ስፖርተኞች ወደ ከተማችን ሲመጡ ብዙ ነገሮችን ነው ይዘው የመጡት። የቢሾፍቱ መገለጫ ሊሆን የሚችል ስፖርታዊ መርሃ ግብር ከዚህ በኋላ በወጥነት እንደሚካሄድ የፌዴሪ አየር ኃይል ዋና አዛዥ ሌተናንት ጄኔራል ይልማ መርዳሳ ተናገሩ። ውጤታማ የነበረውን የአየር ኃይልን አትሌቲክስ አበርክቶ ለመመለስም ድጋፍ እንደሚያደርግ ነው የኢትዮጵያ አትሌቲክስ ፌዴሬሽን ያስታወቀው። እድሪስ አህመድ ለአየር ኃይል እድገት በሙሉ አቅሜ እሮጣለሁ የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓል መሪ ቃል ነው። በተለያዩ መርሃ ግብሮች እየተከበረ የሚገኘው 9ኛው ዓመት ትላንት በቢሾፍቱ ከተማ 25000 ሰዎች የተሳተፉበት የ10 ኪሎ ሜትር የጎዳና ላይ ውድድር አካሂዷል። የትኛውም አካባቢ ገብታችሁ ብትጠይቁ ሁሉም የአየር ኃይል ቤተሰብ ናቸው። አየር ኃይል ከተመሰረተበት ጀምሮ የከተማው አመሰራረት የአየር ኃይል አመሰራረት ጋር በእጅጉ የተቆራኘ ነው። ምስረታውን እርሷ ላይ አድርጎ አድጎና ዘመናትን ተሻግሮ 9 ዓመታትን የደፈነው የኢፌዴሪ አየር ኃይል ዋና አዛዥ ሌተናንት ጄኔራል ይልማ መርዳሳ በሩጫ ውድድሩ ላይ እንደተናገሩት መሰል ውድድሮች ከስፖርትነት ባለፈ ዘርፈ ብዙ ፋይዳ እንደሚኖራቸው አንስተዋል። ከተማችን ጽዱ ከሆነ፣ ከተማችን ሰላም ከሆነ፣ አገልግሎት አሰጣጣችን እጅግ በጣም ዘመናዊ ከሆነ እንደዚህ አይነት ፌስቲቫሎችን ቢያንስ 2 ጊዜ እንኳን 3 ጊዜ በአመት ብናከብር ምን ያክል ከታች ከመጨረሻ ደሃ ከምንለው ሰው እስከ ሀብታሙ ገቢ እንደሚመጣ አስቡ። ይህ እንደመነሻ ሆኖ ከዚህ በኋላ የከተማዋ መገለጫ የሆኑ በይዘትም በጥራትም ከፍ ያሉ መርሃ ግብሮች በወጥነት እንደሚዘጋጁም በመድረኩ ተገልጿል። በነገራችን ላይ ይሄ ሩጫ የቢሾፍቱ ብራንድ ነው። ለቢሾፍቱ ከተማ ብራንድ ነው። በየአመቱ ምናልባትም ከዚህ በኋላ ከዚህ እጥፍ በርካታ እጥፍ በሚቆጠር ህዝብ ይከበራል በየአመቱ። ለዚህ ራሳችንን ማዘጋጀት አለብን። እየመጣ ላለው እድገት፣ እየመጣ ያለው ልማት ራሳችንን ማዘጋጀት መቻል አለብን። ከኢትዮጵያ አትሌቲክስ ግዙፍ የስኬት ትላንቶች አየር ኃይል በኦሎምፒክ ጭምር የተገለጠ ድርሻ ነበረው። ያንን ለመመለስ በሚደረገው ጥረት ሙሉ ድጋፍ አደርጋለሁ ያለው የኢትዮጵያ አትሌቲክስ ፌዴሬሽን ነው። የኢትዮጵያ አየር ኃይል በአትሌቲክሱም ትልቅ ታሪክ ያለው አየር ኃይል ነው። አየር ኃይል የሚባል ክለብ ነበረ። የሻምበል ምሩጽ ይፍጠር ክለብ ነው። እሳቸውን ያፈራ ክለብ ነው። እሳቸውን ለውጤት ያበቃ ክለብ ነው። ሌሎችም አትሌቶች እንደዛው ማለት ነው እና እንግዲህ በፊት ብዙ ስራ ሰርቷል። አሁን ደግሞ በአትሌቲክሱ በዚህ መልክ ተመልሷል። ክለብም እንደሚያቋቁሙ ክቡር ጀነራል ቃል ገብተውልናል። ስለዚህ ይሄ በጣም ትልቅ ነገር ነውና እኛም እንግዲህ እንደዚህ አይነት ዝግጅቶች ሲኖሩ ማገዝ ግዴታችን ነው፣ ለአትሌቲክሱ ስለሚጠቅም ማለት ነው። ስለዚህ በምንችለው መልኩ እናግዛለን። ሌሎች የሚፈልጉ ካሉ እያገዝን አትሌቲክሳችንን እናሳድጋለን ማለት ነው። 25000 ሰዎች ተሳታፊ በነበሩበት የ10 ኪሎ ሜትር የጎዳና ላይ ውድድር በወንዶች ጌታነህ ሞላ ከመቻል፣ በሴቶች ቢቂሊ አንበሶ ከኦሮሚያ ፖሊስ አሸናፊ በመሆን የ500,000 ብር ተሸላሚ ሆነዋል። ክቡራን ተመልካቾቻችን ከደቂቃዎች ቆይታ በኋላ በኢቲቪ መዝናኛ ቻናል ተጨማሪ ስፖርታዊ ጉዳዮችን አካተን ወደ እናንተ የምንቀርብ ነው የሚሆነው። እንድትከታተሉ እንጋብዛለን። ለዜና ኢትዮጵያ ያዘጋጀንላችሁ ስፖርታዊ ዜናዎቻችን ግን በዚያ በቁ። በያላችሁበት መልካም ቀን ይሁንላችሁ።